ትዝ ይላችኋል ዮኒ ቤት ሶፊ መታ እንዲያው ቢስተካከልልኝ እመለሳለሁ ስትል፣ እንዲያውም እኔ በጣም ተጠንቅቄ ነው አወራኋት እንጂ ለአንቺ ብትመጪ የምናስተካክለው ጠረጴዛና ወንበር ግን ስለሆነ እንይዛቸው ደግሞ እንደምታዩት ነው። ይቅርብኝ። አይ እኔ ስለ ኦርቶዶክስ ለማውራት ችግር የለባቸውም፣ የእውቀት ችግር የለባቸውም። ስለ ራሳቸው አውሩ ሲባሉ ግን አይ ይቅርብኝ፣ አይ በዚህ ገብቼ፣ አይ በዚህ ወጥቼ ይላሉ ማለት ነው። እና እንደዛ ነው። ዶክተር ሳምሪ እንኳን በሰላም መጣሽ። አሬዶ እንዴት ነህ? ሰላም ነው? ሰላም ነው። ድምፅሽ ታፍኗል። አይገርም? ታፍኗል? አሁንስ? አሁን ደህና ነው። አይ አሁን ይሰማል? ይሰማል። አይ አሪፍ ነው። ጠረጴዛው ሳይዞር መሰበሩ ነው በጣም የሚያስቀው። እና 2 ሳምንት 3 ሳምንት ተለፍቶበት በአንድ ምሽት በ20 ደቂቃ ውይይት ጠረጴዛው መሰበሩ በጣም አዝነናል። እንግዲህ ሌላ ጊዜ በደንብ ጠንከር ያለ አስተምህሮ ላይ ከማስረጃዎች ጋር በደንብ ብትሞግቱን አሪፍ ነው። ታሪካዊ ነገሮች ላይም ቢሆን እኮ በማስረጃ በደንብ ቫሊድ የሆነ ሎጂካሊም ኮንሲስተንት የሆነ አርጉመንት ይዞ መምጣት ይቻላል። ለምሳሌ ትላንት የነበረው ላይ በጣም ሙሉ ክርስቲያኒቲን ድባቅ የሚመታ ክሌም ነው ይዘው የመጡት። ለምሳሌ የአሌክሳንድሪያ ቤተክርስቲያን ኢንቫሊድ ነው አፖስቶሊክ ሰክሴሽን ሲሉ በኒቂያ እሺ ማንገለ ይሰማል። በኒቂያ ጉባኤ ካኖን 6 ላይ አሌክሳንድሪያ እንደ ሮምና እንደ አንጾኪያ በአካባቢዋ ባሉ በሙሉ ሙሉ ሬጂስትራንት ሌግዚሌሽን ወይም ትክክለኛ ማረጋገጫ ምንም ሊያደርጉት አይችሉም። ያ ነገር ሮንግ ነው ካሉ ደግሞ ሙሉ በሙሉ የኒቂያ ጉባኤ ፎልስ ነው የሚያደርገው። ተሰምቼ ከሆነ ያሬዱ እና በጣም ኢንቫሊድ ክርስቲያኒቲ ሙሉ ኢንቫሊድ የሚያደርግ ክሌም ነው ይዘው የመጡት ሎጂካሊ ኮንሲስተንት የማያደርጋቸውን ማለት ነው። ሶ ፖስትቻለሁ፣ ቪዲዮዬን ሪፖስት አድርጉ ያሬዱ ንገርልኝና በዛው የኒቂያ ካኖን 6ን እንደገና ቅዱስ ጴጥሮስ የማርቆስ ልጄ ማለቱ እነሱን የኢሳቤስን ቸርች ሂስትሪ እሱንም ፖስትቻለሁ። ቅዱስ ማርቆስ ወደ አሌክሳንድሪያ የተላከ መሆኑን ያሳያል። ሚሉት ደግሞ ይዛኔ ሐዋርያት ናቸው። ከሐዋርያት ጋር ደግሞ ከጴጥሮስ ጋር ከሐዋርያት ውስጥ ከጴጥሮስ ጋር እንደነበረ ያው ይታወቃል ማለት ነው። ይሄን ለማለት ነው ያሬዶኝ። እሺ ዶክተር ሳቢ በጣም እናመሰግናለን። ላይ በደንብ እንገባበታለን። ባይዘወይ በደንብ እንገባበታለን። አውርተንበታል። በደንብ አድርገን ገብተን ብዙ የተዋሹ ውሸቶች አሉ። መጨረሻ ላይ ግን እኔ ምንድን የተረዳሁት ነገር ዶክተር መሰለሽ በቃ አባት የላቸው ምንም። ይሄ በሉተር ጀርባ ከሉተር ወገብ ወጣን የሚለው ነገር ሁሉ ትናንት ጭራሽ በጣም በቃ ማፈሪያ ነገር ሆኗል። በቃ መሸማቂያ ነገር ሆኗል። እና አባትም የላቸውም፣ ሐዋርያ ቅብብሎሽም የላቸውም፣ ትራዲሽንም የላቸውም ማለት ነው። እና በደንብ እናየዋለን። ይሄ ሁሉ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመቃወም ለምን መጣ ቢባል ጸጋ ብቻ የሚለው ለምነካችሁብን ገና እኮ በጣም ብዙ እየነካን ያለው ነገር አለ። ገና እናንተና ሙሉ ምንድነው ጴንጤቆስታሎች የማትስሙበት በጸጋ ብቻ አይደለም። ኦኬ እናንተ ሙሉ ወንጌሎችን የምታወግዙት በጸጋ ብቻ አይደለም። በልሳን ጉዳይ ታወግዛላችሁ፣ በክርስቶስ መምጣት ጉዳይ ታወግዛላችሁ፣ በቅዱሳን ምልጃ ወይም ቅዱሳን ለሰዎች ጸልያሉ፣ መላእክት ጸልያሉ ታወግዛላችሁ። ስለዚህ ገና እኮ አልጀመርነውም እኮ ገና መጭቺ እንደዚህ ካረገቻችሁ እቺ ጸጋ ብቻ እንደዚህ በቃ ደም ስር ከገታተረች አይን ካስፈጠጠች ኢሞሽናል ካረገች ሌላው ሲጨመር ምን ልትሆኑ ነው ወገኖቻችን? እንዲ አሁን እኮ እሱን ስትገረፍ ታዋሯል አይነት ነገር ሆነ እኮ። ነጋ ስትደረጉ ግራ መጋባት መጮ ከሆነ በጣም ከባድ ነው። ቆፍጠን ብላችሁ እኔ በጣም ነው የሚገርመው። እኛ በቡክ ኦፍ ኮንከርድ በመጽሐፋችሁ በራሳችሁ መጽሐፍ በራሳችሁ የእምነት መግለጫ እኮ ነው ያቀረብነው። ታሪክም ቢሆን እኮ ታሪኩን ትክክለኛ ብትናገሩ ጥሩ ነበር። ባይዘወ ዲያቆን ሄኖክ ኃይሌም የሆነ ቪዲዮ አይቻለው። ስለዚህ ውሸታም ከሙስሊሞች ጋር ተነጋግሮ የሙስሊሞችን አጀንዳ ይዞ ሌላ ፌክ ደብዳቤ አስመጥቶ ጳጳስ ነኝ ብሎ ስለመጣው አብዱስ የሚባለው ውሸታም ሰው ሙስሊም ስለሆነ ሰው
የውሸት ደብዳቤ ይዞ መጥቶ እኔ የተሾምኩት ብሎ ይዞ መጥቶ ስላታለለው ስላጭበረበረው ሰው ባይዘወይ በደንብ ሄኖክ ራሱ ተናግሯል። በዚህ ዙሪያ ጥሩ ነገር ተናግሯል እና እሱንም ቪዲዮ ቆይ እንድታዩት እመክራለሁ። ይሄ ሰው ምን ያህል ውሸታም እንደነበረ፣ ምን ያህል አጭበርባሪ እንደነበረ እንዲሁም ባይዘወይ ስላጭበረበረ መጨረሻው አልነገሯችሁም ሉተሪያኖቹ ሉተሪያኖቹ አልነገሯችሁም መጨረሻውን። መጨረሻው አንገቱ ተቀልቶ አንገቱ ተቆርጦ እንዲገደል ነው የሆነው። ኦኬ በጣም ውሸታምና ሌባ አጭበርባሪ ሆኖ ስለተገኘ ማለት ነው። ይሄን ሉተሪያን ያናገሩ ሰው ገብታችሁ እንዲሁም የሄኖክን ቆይ እስቲ ፈልጌ ዲያቆን ሄኖክን ኃይሌንም አሳያችኋለሁ። ምን ያህል አጭበርባሪ እንደነበረ አጭበርብሮ እስኪደረስበት ድረስ ምን ያህል የተንኮል ስራ ይሰራ እንደነበረ ይሄ ሁሉ አለ እና እሱንም እናሳያችኋለን። በሰፊ መጣበታለን፣ ምንም ችግር የለውም። እሺ በሰፊ መጣበታለን። ዶክተር ሀሳብ አለሽ? ኦኬ አይ ቲንክ ዶክተር ኔትወርክ እምቢ እያለት ነው። እሺ በጣም ጥሩ ሰናይ 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 ገና ብዙ በጸጋ ብቻ እንደዚህ ከሆናችሁ ገና ብዙ የምንሰጣችሁ አጀንዳ አለና አሮ ነው እንዴት እንደምትሆኑ እንግዲህ ሸከፍ አድርጉ። ነጠላ የሚያዙ ሳፋ የሚያዙ ብዙ የምንሰጣችሁ ስላለ እቺ ብቻ ከሆነች ትቸገራላችሁ። ለዚች እንዲቆናችሁ ማለት ነው። ለዚች እንዲቆናችሁ በጣም ነው የምትቸገሩት። እሺ በጣም ጥሩ በጣም ሰናይ ሰናይ ሰናይ። ይሄን ታሪክ ጭራሽ ተውት። ፔንቴኮስታል ጋር ደግሞ ሲመጣ ይሄ ጭራሽ ከእኛ ጋር ሳይሆን ከራሳቸው ከሉተራን ጋር ደግሞ ይጋጫሉ። ባይዘወይ በሆሊ ትራዲሽን ማለት ነው። እንዲሁ እኮ በጣም እኮ የሚገርም ነው። እሺ እስቲ ምንድን ነው አሁን ገባኝ። ጴንጤ ከመሆን ሙስሊም ይሻለኛል ለምን እንደምትሉ ውይ ና እስቲ ወይ ና እስቲ ግባ ና እስቲ ግባ ና ወዳጄ ግባ። አንድ ጴንጤ ነው መሰለኝ አሁን ገባኝ። ጴንጤ ከመሆን ሙስሊም ይሻለኛል ለምን እንደምትሉ እስቲ ና ግባ ያለ ሰው ካለ እንግዲህ በግለሰብ ያሉትን እነሱን ጠይቃቸው። የምናውረው እንደ ቤተክርስቲያን ነው። እንደ ቤተክርስቲያን ስለሆነ በግለሰብ ያለ ካለ እሱን ጠይቅ። የምናውረው ግን እንደ ቤተክርስቲያን ስለሆነ ና ግባ ግባ ወንደ ወዳጄ አትጨነቅ ግባ ፕሊዝ። ኮመንት ጽፉና እንዲሁ መጨነቅ ኮመንት እኮ መጻፍ ያስጨንቃል ባይዘወይ። ምክንያቱም በቃ እችን ተናግሬ እንዲሁ እንዳይስቡኝ ብለህ ትጨነቃለህ። ምክንያቱም ኮመንት ስጽፍ እኔ ሳብ አደርግሃለሁ። ከዛ መጨነቅ ትጀምራለህ። ልቀበለው አልቀበለው፣ ዲክላይን ላድርገው አላድርገው፣ በቃ ጣቴ ይንቀጠቀጣል። መከራ ታያለህ። ምክንያቱም ለምትጽፈው ነገር ምንም አይነት ማስረጃ ከቤተክርስቲያኗ ከእምነት መግለጫ ስለማታመጣ ማለት ነው። ልክ አሁን ትናንት አንዱ ተጨነቀው ቅባት ጸጋ ካር አለና ናና ግባና አስረዳኝ ስለው በቃ መጨነቅ መጽሐፍ አቆመ። እኔ እኮ መጽሐፍ አታቁም አላልኩትም፣ ግን መጽሐፍ አቆመ። በቃ ለምን ትጨነቃላችሁ ጴንጤዎች? ግቡና እስቲ ሞግቱን። አሁን ይሄው እየሳብኩክ ነው። እጅህን በርታ አድርገህ ጌታ ያበርታክ፣ ጣትን ያበርታለህ። ግባና ይሄ ነው በል እስቲ። ያለበለዚያ እንዲያው ተጨንቃለሁ ወንድም አለም ወይ እህት አለም። ቢኒዬ እንኳን በሰላም መጣ። እንዴት ነህ? ሰላም ላንተ ይሁን። እንደምን አላችሁ? ዲያቆን እንኳን ደህና ቆዩኝ። እንዴት ናችሁ? ሁላችሁንም ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ነው ቀዳሚ ሰንበት? እኔ ቀዳሚ ሰንበት ሰላም ጥሩ ነው፣ እግዚአብሔር ይመስገን። እንግዲህ ዲያቆን ለሁለት ነገር ነው የመጣሁት። ያው እኔ በቀዳሚ ሰንበት ብዙ ጊዜ አልገባም እና ግን አንደኛ አንድ መምህራችን ያው ሰሞኑን ሰምተሃል በዳንኤል ክብረት በሰጡት ሀሳብ ዙሪያ መምህር ሲሳይ ኪዳነ ዲያስፖራው አስክሬኑ ለምንድን ነው የሚቀበረው የሚል ኮመንት ሰጥተው ነበር። ሲሳይ እንግዲህ
ጸጋይም ላይ ሌላው እንግዲህ ግብፅ ነበርኩ። ያው ግብፅ እንዳለ እየዞርኩ ነበር በቻልኩት አቅም። 118ቱም አባቶች ተሰድረዋል በአሌክሳንድሪያ እንግዲህ ታላቁ ቦታ ላይ። አሁን መንበሩን ካይሮ አምጥተውታል። አሌክሳንድሪያ ነበረ መንበሩ ራሱ። አሁን የቅዱስነታቸው ቦታ እዚህ ነው፣ ካይሮ ላይ ነው። እና አሌክሳንድሪያ በጣም ትልቅ ነገር የምናይበት ከአትናቴዎስ ጀምሮ ያለውን ቅዱስ ከማርቆስ ጀምሮ ቅዱስ ትውፊቱን የምናይበት በጣም አስደናቂ ነገር ነው የነበረው። እና በተቻለ መጠን ላይ ባሳያን ነበር እና ሙስሊም ተልከዋል የሚል እንግዲህ ጳጳሳት ምናምን። እኔ እንግዲህ ሰሞኑንም አንዱ ቻሌንጅ ምንድን ነው፣ መቼም ኦርቶዶክስን ለመጉዳት ነው አንድ የሚመስሉት፣ አንድም አይደሉም። ኦርቶዶክስን ለመጉዳት ነው። ሉትራናውያን ይሻላሉ አትበሉ። እንዲህ አይነት ኦፖርቹኒቲ መክፈት አንችልም። ለምን የሆነ እኮ የምናየው ነገር እኮ አለ፣ ግን ለነሱ ያ ማደናገሪያ ነው። ለምሳሌ ያሬዶ 60 በኃይለ ሥላሴ ዘመን ስቲል ሮም ሰልጥነው የመጡ እኮ አባት ነበሩ ነው። በነገራችን ላይ በቤተ ክርስቲያን ታሪክ የሚታወቅ ማለት ነው። እቺ በእሳት ተፈትና ያለፈች ኦርቶዶክስ ተዋህዶ ስፔሻሊ ግብፃውያን ይሄን ታሪክ ቢሰሙ ያፍራሉ። እኔ ለነሃናም ለነማነች መነንም ነግሬያቸዋለሁ። ለመሄድ ሁላውን መነን ሰሞኑን አድራሻ እየጠየቀች ነበረ አሜሪካ ሀገር እንዲቱር የሚያደርግ እና እስቲ ታሪክ አጥኑ። እቺ ቤተክርስቲያን በግራኝ መሐመድም በአፄ ሱስንዮስም በደርቡሽም በዮዲት ጉዲትም በተለያየ ነገር ፈተና ደርሶባታል። ተሞከረች ማለት ግን ተደፈረች ማለት አይደለም። ተደፈረች ማለት አይደለም። እና መንበር ተሰበረ፣ መንበር ተልከሰከሰ የሚል ነውር የሆነ ንግግር። እርግጥ መንበር የሌለው ስለ መንበር ማውራት አይችልም። እውነት እኔ የኢትዮጵያ ፕሮቴስታንት በንጹህ ሕሊና ሁሌ የምናገረው እርዳታውን እንጂ ትምህርቱን አናቀውም። እርዳታውን እንጂ ትምህርቱን አይደለም የተቀበልነው። እና ሉተር ምን ያስተምር ነበር ምናምን ቅርብ ቀን እኮ ነው እንዲህ አይነት ነገር የተነሳውና እንደው የግብፅ አባቶች ቢሰሙ ምን ይሏችኋል? እነዛ ለምሳሌ ከማርቆስ ቀጥሎ የነበረው ሲሞን ከማርቆስ ቀጥሎ የነበረው ጫማ ሰፊ ነበር። እንደምታውቀው ያው በቅዱስ ትውፊት እዛው ተቀምጧል። ተሻግሮ ሲመጣ አባታችን ማርቆስ ጫማ እየሰፋለት ነበረ። ከዛ በኋላ አንድ አምላክ በሚል ተናገረ። ከዛ ያንን ነው እንግዲህ አስተምሮ ሊቀ ጳጳስ ያደረገው ቅዱስ ማርቆስ ማለት ነው። ያንን ጫማ ሰፊ ነበረ እና አይኑ ጠፋ። ወዲያው አይኑ ጭቃ አንስቶ ቀባው፣ አይኑ ተፈወሰ። ከዛ በኋላ እንግዲህ ሁለተኛው የመንበረ ማርቆስ ሁለተኛ ሰው ሆነ። ከተቻለ ደግሞ ጣሊያን ሀገር ሄዱ መሰረታቸውን ለማወቅ ደግሞ 200 ምናምነኛ ፖፕ ጣሊያን ሀገር ማየት ትችላለ። እና የጣሊያን ቤተክርስቲያን ከፖለቲካ ጋር ምን ያህል እንደተጎዳኘች እንደተጣበቀች፣ እቺ ግን በሰልፍ ያለፈች በፈተና ያለፈች ኦርቶዶክሳዊት ቤተክርስቲያን እንዴት ጽኑ እንደሆነች ያሬዶ የዛሬ 8 ዓመት እኮ ግብፅ ሀገር ታውቃለህ፣ መቅደስ ውስጥ እኮ እያስቀደሱ እኮ በ18ኛ እንግዲህ የማርቆስ መንበር ላይ ተቀምጧል ከነ ህይወት ታሪካቸው። እዛ ውስጥ አንድ ሙስሊም አታገኘም። ወደ ኢትዮጵያ የተላክን እያሉ
የመጡ እንዲያውንም ፕሮቴስታንት ውስጥ ተላክን እያሉ አይደለ እንዴ ይሄዱ ያሉት ማለት ነው። እና ውሸታሞች ናቸው። በቃ በውሸት የሚከብር እግዚአብሔር የለም። ግን አባቶቻችን ንቁ ስለሆኑ እየገለጧቸው ነው። እና የተገለጠን ነገር ልክ ቤተክርስቲያን እንዳስቀመጠች አድርጎ መዋሸት ለምን አስፈለገ? እና ኦርቶዶክስ ተዋህዶን ለመጉዳት አንድ ይሆናሉ። ለመጉዳት፣ ለመስደብ፣ ለመቃወም አንድ የሚሆኑት ለሌላ ለምንም አይደለም። አንድም ትምህርት አንድ የሚያደርግ ነገር የለም። ተስፋዬ ሮበሌንና ዶክተር ወንጌላዊ ያሬድን ብታስቀምጣቸው ሁለት አይነት ጽንፍ የረገጠ ትምህርት ነው የሚያስተምሩት። አሁን እኛ ከትንንሾቹ ሰዎች ጋር መወያየትም የለብንም። ተስፋዬ ሮበሌና ያሬድ ዶክተር ማሙሻ የሚያስተምሩት የሶስቱም ትምህርት ጽንፍ የረገጠ ነው። የማይስማማ ነው። አይስማሙም፣ እውነት እናገር ከተባለ ማለት ነው። እና ፓስተር ጻድቁ ወይም ሙሉ ወንጌል እና ቃለ ሕይወት ሩቅ ትምህርት ነው ያላቸው። ትምህርቱ ራሱ 20 ዓመት አይሆነውም። እንግዲህ አሳየን አደለ? ኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል መተዳደሪያ አይደል? ሁለት ሺህ 12 ላይ እኮ ነው የተጻፈው። ከዛ በፊትስ የነበረ ሲያውጡልን የለም። እና በዚህ አክላውን ቤተክርስቲያንን ለማጠልሸት ከኦርቶዶክስ እንቅስቃሴ የራቀ መሆኑን ከካቶሊክ ለወጣበት ዓላማ ራሱን የቻለ መቼም እቺ ቤተክርስቲያን ራሷን ችላ እየኖረች ስላለ ከዛ ወጣ ሲባልም ኦርቶዶክስ ደስተኛ አይደለችም። እውነት እንነጋገር ከተባለ እነ ሉተር ወጡ ሲባሉ ኦርቶዶክስ ደስተኛ ሆነው እኔን ሊመስሉ ነው አላለችም። በቃ ልጅ ነው ምንጊዜም የካቶሊክ ልጅ ሉተር ነው። እና ለእኛ ግን በዚህ ያክል በእሳት ውስጥ እየተፈተነች ላለች የግብፅ ቤተክርስቲያን እስልምና ምን ያህል እንደሚሞክራት በዚህ ሁሉ እየተፈተኑ እዚህ መድረሳቸውን ለሚያቅሰው የሚያሳፍር ንግግር ነው፣ የሚያዋርድ። እውነት ፕሮቴስታንቶች እውነተኛ ቢሆኑ ኖሮ እናንተ ውሸታም ታሪክ እንዲያይልም ብለው መልስ መመለስ ይችሉ ነበረ። ግን አይመልሱም። ንገረኝ ካልክ አሁን ሰሞኑን በሰዶማውያን ዙሪያ ያነሱት ሀሳብ ሁሉ ነበረ እና ከሸፈ። የአቡነ ጳውሎስን ንግግር እስኪ ወደኋላ ሄዳችሁ እዩ፣ ምን ያህል በጽኑ ቃል እንደሚናገሩ ማለት ነው ቤተክርስቲያን። እና በልማት ድርጅት ውስጥ እነዚህ ዶነሮች በአቡነ ቴዎፍሎስ ዘመን እውነት ለመናገር ሰዶማውያን ነበሩ። የክርስቲያን በጎ አድራጎት እንዴት ተመሰረተ? የአባቶቻችንን ሚና እንኳን ያላወቀ ትውልድ ነው። እና ዛሬ ሲበላሹ ኦርቶዶክስ ደግሞ ከነሱ እያመጣች እንትን ታደርጋለች። እኛ ከነሱ ጋር ምንም የሚያገናኘን ነገር የለም። እና ዞሮ ዞሮ መሀይምነት ይውደም እላለሁ እኔ ቤት በእውነት ለመናገር እና መሀይምነት ይውደም እና እውነት በተቻላቸው አቅም ግብፅ፣ እስራኤል፣ ግሪክ፣ ጣሊያን ምናምን ሄደው እንደ ቱሪስት እንኳን እንደኛ ታሪክን እንደው ቢጠይቁ ጥሩ ነው። እና እኔ አፍሬ ያለው ቀድሞም ያውን ይሆን ተብሎ እንደታሰበ አውቃለሁ። ሉትራናውያን ለመውደቅ ሲንገዳገዱ እስኪ ሉትራናውያን እንኳን ትቁም የሚባል ነገር ነበር። እና አንድ ናቸው ኦርቶዶክስ። አውጡ፣ አሳዩ። ከዛ በተረፈ እውነትን እውነት ይረዳል። ውሸታምነታቸውን ግን አሁን አናፖሎጂቲክስ ብቻ ሳይሆን አናፖሎጂቲካል ብቻ ሳይሆን ሌሎችም እየሰሩ ከተቀረጸ ቪዲዮ በደንብ አድርጎ መስራት ወሳኝነት አለው። ለምን? ከስር የሚረዱ ሰዎች ስላሉ ማለት ነው። በቃ ለካች ቤተክርስቲያን ስትከሰስ ስትጠላ የነበረችው በዚህ ነው። 60 ቤት ካቶሊክ እኮ አሰልጥና እኮ የላከችብን አባት ነበሩ፣ የኛ አባት ማለት ነው ለውጠው። ግን እቺ ቤተክርስቲያን እኮ በጣም 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 ንጹህነቷን የምታየው እኮ የካቶሊክ ቤተክርስቲያን አሁን እንኳን ቅዳሴዎቿ ላይ የኦርቶዶክስ ካህን እያመጣች እኮ ታስቀድሳለች። ምንም አግባባዊ ባይሆንም ማለት ነው። እና በፍጹም በትምህርት አንድ አይደሉም። የኢትዮጵያ ፕሮቴስታንቶች በፍጹም የፕሮቴስታንትን ትምህርትም አያውቁትም። እርዳታውን እንጂ ትምህርቱን አያውቁትም። ይሄ በንጹህ ሕሊና የምናገረው ነው። እርዳታውን እንጂ የተቀበሉት ትምህርታቸውን አያውቁትም፣ እስከጨራሹ አያውቁትም። እና እወቋት፣ ተመለሱ፣ አትፈሩ።
አትፈሩ። በእውነት ነው የምናገረው። በቃ ውልቅ ብላችሁ ተመለሱ። በቃ የሚያስፈልገው እሱ ነው እና ካለዛ ግን አትችሏትም። እና በዚህ ነው ልል የፈለግኩት። እንግዲህ መምህር ሲሳይ ኪዳነ ወንድማችን መምህራችን ሰሞኑን በጽኑ የሚያስተምሩ አባትና መምህር ናቸው። ምናልባት ጸጋዬ ላይ ማየት ትችላለህ። ተለቋል፣ ታስረዋል። እንግዲህ ድምፅኑ ናቸው ለኦርቶዶክሳውያን። እንግዲህ መታሰር ክብር ነው እና እውነት ይሄ ነው። አደራ እነ ማነው ዳዊት ምናምን ሰብሰብ አድርጋችሁ አዋታችሁ በሌላ ነገር ገንዘባችሁን ከምታዋክኑ ቅዱስ ትውፊትን ለማወቅ እነዚህ ቦታዎችን ጎብኙ። አደራ እምላችሁ ለዛ ነው። እንደ ዳንያውን እዚህ ያለ ዶክተር ነው። አደራ ነስ ግብፅ ሂድ፣ ጣሊያን ሂድ፣ ጀርመንም ሂድ። በእውነት ለመናገር ጀርመንም ጥሩ ነገር እንዳለ ሰምቻለሁ እና የሉተር አነሳስ እና እስራኤል ዋናውን ቦታ እና ከዛ በተረፈ ግን በጥላቻ አባቶቻችን ያላሉትን ነገር እያሉች ቤተክርስቲያን ላይ ምንም ቢሳለቁ ቤተክርስቲያን ጽኑ ናት፣ አትፈርስም፣ አንድ የተመስረታለች እና ይሄን ለመናገር ነው። ዲያቆን አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቢኒዬ በጣም ታንኪዩ። ያልሰማው ነበር የመምህራችንን መታሰር። በቃ ጥሩ በደንብ ኢንፎርሜሽን እንትን ብለን ጸግሽ ላይም ገብቻይና በደንብ ቤቴን ስከፍት በኋላ ላይም በደንብ እንሄድበታልና ወይ እነሱን እንፈጥራለን። ያው የልጆቿ የኦርቶዶክስ ልጆች በውስጥም በውጭም ነው ፈተናው እና እውነት የሚጠላበት ሆኗል። በተለይ አንድ የኳስ ጋዜጠኛ መሰለኝ ያየሁት ወደፊት ማገባት ሚስት ኦርቶዶክስ መሆን አለባት እንደ ደግሞ የዚህ ክለብ ደጋፊ መሆን አለባት በማለቱ ብቻ የሚዲያው ስራ አስኪያጅ እንዳባረረችውም አይቻለሁ። እና ያ ኦርቶዶክስነት ሁሉም የሚጠላው ነገር ሆኗል። አሁን ሁሉም የሚጠላውም ሆኗል። ምክንያቱም በቃ የእግዚአብሔር እንቅፋት ሆናለች ለብዙ ምንፍቅና፣ ለብዙ ክደት፣ ለብዙ ሰይጣናዊ አሰራር እንቅፋት ሆናለች ቤተክርስቲያን። እንቅፋት ስለሆነችባቸው በዛም በዚህ ልጆቿን ማስጨነቅ፣ ልጆቿን ማሰር፣ መግደል፣ ማሳደድ፣ ቤታቸውን ማቃጠል፣ እርሻቸውን ማቃጠል የተለመደ ህይወት ሆኗል እና ስለዚህ መበርታትን ያለብን ጋዜጠኛ ሉላ ፍሬው ያ እና አሁን ደግሞ መምህራችንም ታሰሩ ተብሏል። ስለዚህ ሁላችንም ጸግሽ ጋር ገብተን እንይ። በኋላ ቤቴን ስከፍትም በደንብ እንሄድበታለን። ብዙም ምንም ገር ነው ያልነካነው ነገር አለ። ራሳችሁ ቤተ እምነት የራሳችሁን መጽሐፈ ስምምነት የዶክትሪን የምናምን እያወጣን እንግዲህ ገና ብዙ ያልነካናችሁ አሉ። ትንሿ ናት እንደዚህ ያደረገቻችሁ። ገና ትልቁ ደግሞ ሲነገር አሉ እንዴት እንደምትሆኑና ቢኒዬ ታንኪዩ ስለጥቆመው እናመሰግናለን። አንተን በርታልን፣ እግዚአብሔር ይስጥልን ስለምታደርገው አገልግሎት ሁሉ። ቢኒን ፎሎ አድርጉት ፕሊዝ፣ ቢኒን ፎሎ አድርጉት። ማታ ዴይሊ ይገባል በእኔ ወደ ማታ አካባቢ እና ፕሊዝ ቢኒን ፎሎ አድርጉት። ሁሌም አለ እኛ ስንተኛ ወይ ነገር ስንሆን ቢኒ ሁሌም አለ። ስለዚህ ገብታችሁ ፎሎ አድርጉት። እስቲ አሁን እዚህ ያላችሁ ፎሎ ያደረጋችሁ አንድ ቁጥር ጻፉልኝ እስቲ 370 ከጣኔ ጋዜጠኛ ሉላንም ማንሳት ማንበብ ጀመርኩኝና ላለፉት 5 ዓመት በሳምንት 6 ቀን ለ3 ሰዓት በአቨሬጅ ለ3 ሰዓት ከ22 ደቂቃ ለ3 ሰዓት ከ22 ደቂቃ በአቨሬጅ ላለፉት 5 ዓመታት ከ1400 በላይ ቪዲዮ በመልቀቅ ሰክሲድ እንዳደረጉ የሰጠኝ ዩቲዩብ ጨዋ ነው። የሰጠኝንም ዶላር ጭምር በወር እስከ $140 ሲቀነስ 30% ወደ $90 በየወሩ እየከፈለኝ ለ5 ዓመት ዩቲዩብ ላይ ቀድሜ ከሰራሁት ውጭ በራሴ ዩቲዩብ ላይ ያገለገልኩበትን ነገር አክኖሌጅ እውቅና ሰጥቶኛል ዩቲዩብ ማለት ነው። እና
እውነት 5 ዓመት ሙሉ 3 ሰዓት ከ22 ደቂቃ 112 ደቂቃ በአቭሬጅ በሳምንት 6 ቀን አገልግለህናል እና ብሎኝ ባይደዌ በዚህ አጋጣሚ እዚሁ ዩቲዩብ ላይ ሆኜ ለእኔ ነው በረከት የሆነኝ እየተማርኩ ወደ ቅድስት ቤተክርስቲያን ፊቴን ያዞርኩበት ነው። ዩቲዩብ ተምሬ ተለወጥኩበት ነው። ለእኔ ነው በመጀመሪያ የሆነኝ ማለት ነው። እና ትላንትና እንግዲህ 5ኛ ዓመት የዩቲዩብ ጊዜን እንግዲህ ዩቲዩብ በደንብ ስራውን ሰርቶ አቀርቦልኛል እና ከ1400 በላይ ቪዲዮ በሳምንት 6 ቀን ወይም በአመት 280 ቀን እንዴት አነሰ? እኔ ቀዳሚ ሰንበት ብቻ አይደለ ወይ እማርፈው ብዬ ሳስብ ለካ 28 ቀን እና ደግሞ 20 ቀን እንደምታውቀው ታስሬ ነበረ እና እነዚህን ቀን አንሶ በአመት 280 ቀን ኮንቲኒቲውን በጠበቀ አገልግለሃል ብሎኛል። ከዚህ በኋላ ግን ነገሮችን ሚኒማይዝ አድርጌ ወደ ትምህርትም እያጠናውኝም በሳምንት ወደ 3 ቀን በማምጣት በቲክታክ እና በዩቱብ ላይ የተሻለ ነገር ለመስራት እንትን ብያለሁና ይሄን ዝም ብዬ ልንገር ብዬ ነው። የረዳኝ እግዚአብሔር የተመሰገነ ይሁን። ከሁሉ በላይ ግን እየተማርኩ እዚሁ ላይ መለወጤ የማላቃትን ቤተክርስቲያን በጥቂቱ የበራችልኝን ነገር አብርተውልኝ አባቶቻችን በእውነት አስተምረውኝ ወደዚህ ቤተክርስቲያን እንግዲህ ከተመለስኩ ደግሞ ወደ 3 ዓመት ተኩል አካባቢ ኦልሞስት 3 ዓመት አካባቢ እየደረስኩኝ ነው ማለት ነውና እንደዛማ ከሆነ እንግዲህ መልካም ልደት እንኳን አደረሰ ብለናል። የቲክታክ የዩቲዩብ አኒቨርሰሪን ያከበርከው እና እንኳን ኮንግራጁሌሽን ለብርታት ለአገልግሎት። እንግዲህ ምድራዊ እንኳን ታይምህን ሪኮግናይዝ አድርጎ ይሄን ከሰጠ ደግሞ በሰማይ ደግሞ ምን ያህል ክብር ጸጋ ይኖርህ የሚለውን ማሰብ ነው። በነገራችን ላይ ቢኒ ሲያገለግል እንዲያው በቃ ድንቡሽሽ ያለ ስለሆነ ወፍራም ስለሆነ ሞላ ያለ ስለሆነ ኑሮ ተመችቶት ደልቶት የሚመስላችሁ ሰዎች ካላችሁ ሪሊ ናት፣ እንደዛ አይደለም። ቢኒ ገንዘብ አሰባስቡልኝ ያዋጡልኝ ብሎ ማያውቅም እንደምታዩት። ግን ቢኒ በብዙ ችግር ውስጥ የሚያገለግል ነው። በብዙ ችግር ውስጥ፣ በብዙ ህማም ውስጥ፣ መከራ ውስጥ የሚያገለግል ሰው ነው። በምቾት ውስጥ አይደለም። ብዙ ነገር በህይወቱ አለ። ከዛ ደግሞ ብዙ ደግሞ አሁን ባለበት ሀገር ነው ብዙ እያሳለፈ ያለ ነገር አለና ከዛሬ ረጅም ጊዜዎች በፊት ሳወራው ቢኒን አንዳንድ ፍራንክ እስቲ ልሰብስብልህ ስለው ኖ ነው ያለኝ። ይኸው ወጣ ይወላችሁ ኖ ነው ያለኝ። በቃ እንዳታረገው ነው ያለኝ። ሰው ዛሬ ምክንያት እየፈጠረ እንኳን ይሰርቃል ብር አይደል? እና ቢኒ ግን በዛ ሁሉ መከራ ውስጥ ሆኖ እንዳታረገው ነው ያለኝ። ቤተክርስቲያን ነው የማሰድበው ብሎ ነበረ፣ ትዝ ይለኛል። እና ቢኒን ፕሊዝ በጸሎትም አስቡት። መደገፍ የምትፈልጉ ሰዎች እስኪናገር አትጠብቁ። በውስጥም ሪቻውት አድርጉት፣ አግኙትና ጽፋችሁ ቢኒ ምን ላግዝህ በሉት። እሺ ምን ላግዝህ እያላችሁ አይ ቲንክ ኢንከሬጅ ማድረጉ ጥሩ ነው። እኔም ጭምር ሰነፍ ነው፣ እንደዚህ ብዙ አናረግም። በጣም ይቅርታ። እኔ ፎር ሳም ሪዝን ወንጌልን ለመስጠት የሚጠቀሙበት የአሳ ስዕል ነው። በአሳ ነው እንደዚህ ብሎ ስሞትን መቀየሩት ነው ኮንፊውዝ ያደረገኝ ማለት ነው። ይቅርታ በጣም ገስት ልከውም ብዙ እንደው መግባት አልፈለግኩም ነበር። በጣም የሚገርም ነገር የተቆራረጡ ቪዲዮዎችን አየሁ። እሱም ሲናገር ትንሽ አንዳንድ ነገሮችን ሰምቼ ነበርና በተለይ 1625 ላይ የተሾሙት ጳጳስ የነበሩት ብፁዕ አቡነ ስምዖን ናቸው። ተሽሞ የመጡት 1609 ነው የመጡት። በጣም በሚገርም ሁኔታ እሳቸው ከመጡ በኋላ እንግዲህ የነገሰው 1609 አክሱም ላይ ሄዶ ሲሲኖስ ይነግሳል። እሱ ከነገሰ በኋላ ግን እሳቸው እስከ
25 ድረስ 16 25 ድረስ ሊቀ ጳጳሱ ነው፣ ግን እሱን እየተቃወሙት ኑረዋል። በቃ ትክክል አይደለም፣ የካቶሊክ ይንገስ ኦርቶዶክስ አይነት ትርከስ ብሎ በተለይ ብዙ ሰማዕታት ያለፉበት ነውና እኔ በጣም ከፕሮቴስታንቶች ካላቸው ዕውቀት እንደ ዕውቀት ምለው ዕውቀት ነው ያልኩት። ይሄ ዕውቀት የሚባለው ነገር ዳዊት ሉተራን የሚሉት የተሻለ ነው ብዬ ማስበው፣ ግን በጣም በሚገርም ሁኔታ ቤተክርስቲያኒቱን አልፎንሶ ሜንዴዝ የሚባል ሰው ጳጳሱ ነው መርቷታልና ይህ ሰው የቤተክርስቲያኒቱን ክህነት በቃ ይሄ ምንድነው ኢንፋሊብል ነው ብሎ ተናግሯል። ስለዚህ የአፖስቶሊክ ሰክሴሽን የሚባለው ነገር ተቋርጧል የሚል ነገር ሲናገር ኧረ በጌታ እንዴት ነው ግን በመዋሸት በቃ ወንጌል ይሰበካል አልኩኝ። በጣም በሚገርም ሁኔታ ያሬዶ ምናልባት በውስጥ ልኬልሃለሁ መጽሐፉን ታየዋለህ። በዚህ በቲክቶክ ሜሴጅ ላይ አሁን ዶክተር ሆኗል። ዲያቆን በነበረበት ሰዓት ነው አንድ መርሻ አለኝ የሚባል ዶክተር መርሻ አለኝ ዲያቆን ዶክተር መርሻ አለኝ የሚባል ሰው ጽፎታል እዛ ላይና ሂደህ ስትመለከት አልፎንሶ ሜንዴዝን ፓትርያርክ አድርጎ የሾመው ሲሲኖስ ነው። በጣም በሚገርም ሁኔታ የራሱ የሲሲኖስን ዜና መዋዕል አሁን ዜና መዋዕሉ አለ። አሁን አፄ ሲሲኖስ ዜና መዋዕልን ሂዶ ሰው ከፍቶ ቢያነባው አልፎንሶ ሜንዴዝ አይደለም ከካቶሊክ እንደ ጭራሽ የአሌክሳንድሪያ ሄዶ ይቅርና ካቶሊክ ራሱ የሾመችው ሰው አይደለም ራሱ ሲሲኖስ ነው እኮ ፓትርያርክ አድርጎ ያሾመው። አሁን ይሄ ሰውዬ የኢትዮጵያ ቤተክርስቲያንን ክህነት ኢንፋሊብል አይደለም ወይም አፖስቶሊክ ሰክሴሽን የተወሰነ ቦታ ላይ ተቋርጧል ብሎ አለ ብሎ እንደ መረጃ ሲያቀርበው አረ በጌታ በኢየሱስ ክርስቶስ አረ በጣም እኔ እንዴት እንደምናደርግ ጌታ መድኃኒዓለም ይወቅ። እኔ በውሸት መስበክ ይቻላል እንዴት ነው ግን ለማን ነው የሚሰበክልን? ለማን ነው የሚደረግልን? ከዛ በተረፈ ቤተክርስቲያን ከ3ኛው ክፍለ ዘመን ከአቡነ ሰላማ ጀምሮ እስከ አቡነ ባስሊዮስ የኛ ፓትርያርክ እስኪሾም እስካለበት ድረስ በዝርዝር ተቀምጧል። እዛ ላይ አንድም ቦታ አሁን ለምሳሌ እኮ በውሸት እኮ አቡነ ገብርኤልና አቡነ ሚካኤል ነው ብለው መጣው ነበር እኮ አይደል? እንዴት እነዚህ እኮ ሁለት እኮ ጳጳሳት መጣው ነበር። እነዚህ ጳጳሳት ናቸው ብላ ቤተክርስቲያን አታውቅም። በሐሰተኛ ሐሰት ሆኖ እኮ የመጡ አሉ አይደለም። በሐሰት የመጡት ይቅሩና ከስርዓት ከቀኖናዊ ስርዓት ውጪ የሆኑት እንኳን ጳጳሳት ሲሾሙ እነዚህ ጳጳስ አይደሉም ትላለች። አሁን እነዚህ ከቀኖና ውጪ ወይም ደግሞ ከስርዓት ውጪ የተሾሙትን ጳጳሳት እነሱን አምጥተህ ይሄው የቤተክርስቲያኒቱ ጳጳሳት ናት ልትል ትችላለህ? የዛሬ 3 ዓመት በኦሮሚያ ሲኖዶስ ተቋቁሞ የተሾሙ ጳጳሳትን እንደ ማስረጃ አድርጌ ላቀርብ ነው ማለት ነው? አረ ተው በጌታ ግድ የለም አትቀልዱ፣ ተው በክርስቶስ ይዣችኋለሁ። የሆነ ሆኖ ቤተክርስቲያን ሐዋርያዊ ቅብብል ያላትና የተሾሙትን ጳጳሳት ሁሉ ማወቅ ፈልጋለሁ የሚል ካለ ከፈለጉ ዜና ጳጳሳት የሚለውን ማየት ይችላሉ። አሊያም ደግሞ ሙሉ የሐዋርያዊ ቅብብል እንዳላት ከመጀመሪያው ከማርቆስ ጀምሮ እስካሁን እስካሉት ቴዎድሮስ ማላቲ ድረስ ማን ቀጠለ የሚለው ማለት ነው። እና አንዳንድ ጊዜ በውሸት ለመስበክ አትሞክሩ። ሐሰተኛ የሆኑትን ይወክላል ወይም ደግሞ ያ ጳጳስ ነው ማለትም አይደለም። እና እኔ በጣም አዝኛለሁ። መጽሐፉ እንደው ከሌለህ እኔ ከፈለክ እልክልሃለሁ። ትርፋለኝ 2 ያለኝ አንዱን እልክልሃለሁ። የዜና ጳጳስ የሚለውን በጣም የጳጳሳት አባቶቻችን ታሪክ የያዘ መጽሐፍ ነው። እኔ እልክልሃለሁ ከፈለክ ያሬዶ ማሳየት እንችላለን ብዬ ነው። በተለይ ደግሞ ይሄን ገብቶ ኢዮብ በጣም ቴንኪው በጣም ወንድም አለ በጣም በደንብ አድርገህ መያዝህ እኔ በጣም ደስ ብሎኛል። አንዳንድ ጊዜ እኛ የራሳችንን ልጆች ምስጋና ለመስጠታችን እንዲበረቱ አለማድረጋችን ክፍተቶች እየበዙብን መጥቶ ማንም እየተነሳ እዚህ ዝም ብሎ እንትን እያለን ነው። ቴንኪው ኢዮባ በጣም አፕሪሺየት ወንድም አለ አመሰግናለሁ። ቃልዮት ያሰማለሁ ወንድሜ ያሬድዬ ዲያቆን እየችል ልናገር ነው የገባው። ይቅር በለኝ ወንድም አለ አላቆምኩም ዝም እየተራራርኩት ዝም ብዬሽ ይቅር በለኝ ወንድም አለ። ችግር የለውም መምህር ድልበድል። እሺ እግዚአብሔር ይስጥልን፣ በጣም እናመሰግናለን። ቃልዮትን ያሰማልን። መምህር ድልበድል በጣም ብዙ መጽሐፍት አላቸው ባይዘወይና መጽሐፍቶቹን እንዲሁም አንድ ቀን እንደዚህ ሲገቡ ላይቭ እየገባችሁ እስቲ ይሄን መጽሐፍ ጠቁሙን፣ ትርፍም ካላቸው ደግሞ ግዟቸው፣ ምንም ችግር የለውም። ትርፍ ያላቸውን ዝም ብሎ በነፃ ከመውሰድ ብትገዟቸው ደግሞ ሞር ትጠቀማላችሁ። አሁን የማንበብ ጊዜ ነው፣ የመጽሐፍ ጊዜ ነው። እዮባን አግባ አንዴ ፕሊስ፣ አንዴ ግባና አንደኛ ምን ያህል እንደምንወደው ፍቅራችን እንግለጥለት፣ ሁለተኛ እንዲበረታ ኢዮባ ድሮን ነው ትክክል እኮ አልቀበል አልከኝ። አይኖ ብዙ አይወድም እንደዚህ ሲሞገስ ወይ ደግሞ እንትን ሲል አይወድም። ግን አሁን ለሞገሳ ሳይሆን
በርታ ለማለት ነው። ዮባዬ ካለ ግባና ናግባ ካለ ዮባ አንድ ቁጥር ጻፍልኝ። ስስብን እምቢ አልከኝ። ሰላም ለሰላምታ እንኳን ግባሽ። መምህር ልበድም ሰላም ሊሉክ ነው። የት አለ እስቲ ና። አዎ ቢገባ ጥሩ ነበር። ግባ ወንድሜ ና ግባ። ና ግባ ዮባ። ዮባ ሜቢ የሚመች ቦታ እንዳይሆን። ኦኬ ሜቢ በቃ የሚመች ቦታ ከቢሆን ባይሆን ነው እንጂ ይገባ ነበረ። በጣም ጥሩ እግዚአብሔር ይስጥልኝ። መጽሐፉን ነግሮትና ወይ ይልኩልኛል ወይ ደግሞ አንድ ነገር መፍትሄ እናበጃለን። ምን ችግር የለውም። ልክላለሁ፣ ችግር የለም እንዳታስብ። ከፈለገ ማንም ሰው እንትን ማለት ይችላል። ይሄኔ እኮ እንትን ማሳየት ይችላል አንድ ጊዜ ከፈለኩ። እሺ ያሳያቸው። እንዲያውም ሰውም ስክሪንሻት አድርጎ መውሰድ የሚፈልግ ከሆነ ይኸው ሙሉ ፒክቸሩ እንዲታያቸው ያው አያችሁት። ዜና ጳጳስ ቸው እንዲሁም ከዛ የኢትዮጵያ ይላል። እንዲሁም መጨረሻ ላይ ያግዝ አይደለም ወይ ገዝታችሁ ፒዲኤፉን ለጸሐፊ ብታረዱ ጥሩ። ፒዲኤፍማ ብዙ ሰው እያከሰረ ነው። ባስልዮስ ቀዳማዊ ፓትርያርክ ናቸው። ከዛ ብፁዕ አቡነ ቴዎፍሎስ አሉ፣ አቡነ ተክለ ሃይማኖት አሉ። ከዛ አቡነ መርቆሬዎስ አሉ። ከዛ በኋላ አቡነ ጳውሎስ ጳጳሳት ጠቅለል ስታረጉት ደግሞ ከፈለጋችሁ እንደው እኛ ማንበብ ትንሽ ችግር ስላለብን እስከ ሾምንበት ድረስ ያሉ ሊቃነ ጳጳሳት ስም ዝርዝር እዚህ ላይ ተቀምጧል። ይሄው በጣም በሚገርማችሁ ሁኔታ ኖስ ከዛ በኋላ አልፎንዶ እንዴት የሚባል ሰውዬን ከምን አምጦ እንዳስገባው ጌታ ምስክሬ ነው። ይሄ ደግሞ ሃይማኖት አበው መጋቢ አዲስ ፍቅረ ማርያም ባዘዘው ናቸው፣ ዶክተር ናቸው። በጣም በሚገርሙ እዚህ ላይ ደግሞ ወዳችሁ የመጨረሻውን ገጽ የጀመረበትኝ ይሄው ቅዱስ አትናቴዎስ ሶስተኛው ክፍለ ዘመን ላይ ማለት ነው። እግዚአብሔር ይስጥልኝ። በቃ አበዛው። ሶሪ። እሺ እግዚአብሔር ይስጥልን፣ ቃሎትን ያሰማልን። የምትፈልጉ መጽሐፉን በውስጥ አግኝ ስለተገናኘንም ደስ ብሎኛል። ይበርቱልን፣ ይበርቱልን። ሱባኤውንም እንግዲህ በጸሎት ያስቡ። አመሰግናለሁ። እግዚአብሔር ያክብርልኝ። ቃሎት ያሰማልኝ ወንድሜ። በርታልኝ ወንድም አለ። አሜን አሜን።
እሺ እሺ ኮፕቲክ ሜትሮፖሊታን ኢትዮጵያ ይላል። ያው እና በጣም ሄኖክ ኃይሌ ዩቲዩብ ቻናል ላይ ገብታችሁ ይኸው ሄኖክ ኃይሌ ደብዳቤ ይዞ የመጣው ሙስሊም የሆነ ሰው እና ፕሊዝ በተለይ ሉተሪያን ውሸት አቁሙ፣ ውሸት ታሪክን ውሸት አቁሙ ነገር አለ 6 እሺ ገስት ላላችሁትን ልቀበልና ቶሎ ቶሎ ጥያቄ ካላችሁ ጥያቄያችሁን ልቀበል፣ ከሌላችሁ ግን ጥያቄ ከሌላችሁ ውረዱ ፕሊዝ። እሺ ቁጭን ነው ልማር ነው እንዳትሉ ሚውት እያደረጋችሁ ማንገር ነው አናነሽ ወጥተሻልና አንቺ ጋር ነው። እሺ እያሱ ሰላም ብያለሁ። ሰላማችሁ ይብዛ። ዲያቆንዬ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንቺ ይሁን። ሰላም ነው? እግዚአብሔር ይመስገን። በእውነት እግዚአብሔር ይመስገን። እንዴት ነዎት? ደህና ነዎት? አሜን አሜን። ደህና ነኝ እግዚአብሔር ይመስገን። ጥያቄ አለሽ እህት አለ? እኔ እንኳ ጥያቄ አይደለም፣ ያው ቪዲዮ ደርሶት ከሆነም ደርሶ ቪዲዮ ሰርቼ ነበርና ምናልባት ግን አልደረሰዎትም ይመስለኛል። በምን ዙሪያ ከቻሉ እስኪ በውስጥ ያናግሩኝ። አይ ትንሽ ቤተክርስቲያናችን አገዝታ ያስፈልጋታልና ትንሽ የሆነ ገቢ ማሰባሰቢያ ታደርጉልኝ ብዬ ነበረ። ቤተክርስቲያናችን በብር እጥረት ስለቆመችብን ምናልባት እንደው 5ም 10ም የመሰባሰቢያ እንትን ብታደርጉልኝ ብዬ ቪዲዮ ሰርቼ ነበር። ስላልደረሰዎት ነው መሰለኝ እንጂ አዎ እኔ አላየሁም። ለነገሩ ግን ጥሩ እስቲ አየዋለሁ ማለት ነው። ከቤተክርስቲያን ብዙ ስህተቶች እየተሰሩ ነው እዚህ ሚዲያ ላይ እና ብዙ ወቀሳም እየመጣ ስለሆነ ብዙ ትችት፣ ብዙ ስድብ እየመጣ ስለሆነ ከባድ እየሆነ ነው ፍራንክ ማሰባሰብ እና የኛ አካውንቱ ያው የበራሱ ቤተክርስቲያኑ አካውንት ነው። መረጃ ካሉን መረጃ ላመጣ እችላለሁ። ያለውን ነገር በገጠር የምትገኙ ቤተክርስቲያን ናት። አጋጣሚ ገብቶኛል ማንም የሚያግዛትም የለም። አዎ ገብቶኛል እኮ ግን ያለውንም በተለይ እኔ ነኝ የማውቀው እያሳለፍኩትን ያለውን ስድብ እና ያው ምንም ስለማይመስለኝ እኔ ብዙም ስለማይጨንቀኝ ነው እንጂ የሰዎች ስድብ እንደዚህ አይነት ፈተናዎችም ስላሉ አንዳንድ ሰዎች ቢሸሹ ወይ እንትን ቢሉ ተረጃቸው። እሺ ፕሊዝ እና እስቲ እናወራለን። ግን በጣም እየተጠነቀቅኩኝ ያለው ሰው ስለሆንኩኝ እናያለን። ለማንኛውም እና ያለው ቪዲዮውን እና እስቲ እናወራለን። ያው ብዙ ጊዜ ጽፌ ነበር። ያው እኔ መረዳዋታለሁ ማለት በሚዲያ ላይ የሚደርስባችሁንም ነገር እያየን ስለሆነ እንግዲህ እግዚአብሔር አምላክ በፈተና የምትጸኑ ያድርጋችሁ ነው የምለው። አውቃለሁ፣ እረዳለሁ። ግን ቤተክርስቲያናችን በአሁኑ ሰዓት አንድ ትንሽ የቤተክርስቲያን ናት። ያልነውም በምስጥ የወደቀ ቤተሰቦቻችን ላይ ቤተ ክህነቶቹ ላይ ካህናቶቹ ላይ ችግር ከመድረሱ በፊት አሁን እግዚአብሔር ይመስገን ህንጻችን ቤተ መቅደሱ ነው የቀረን እንጂ በስደት ያለን ልጆች እስካሁን እግዚአብሔር ይመስገን። ግን በስደት ላይ አሁን ቢያንስ ግማሽም ሲያዝ ግማሽም በተለያየ ምክንያት በዚህ ከዚህ ዓለም ሲለይ ምንም ሲል ትንሽ አገልግሎታችን ቀነስ አለና እዛ ላይ የሥራ መጥፋት ሳውዲ ያለንን የምናሰራት ቤተክርስቲያኗን ሌላ ውጭ ዜጋ የሚረዳን ሰው የለም። እውነት ለመራት
የሆነ አባት እንዳልኩሽ ነው። አሜሪካ እሳቸውም ጠፍተዋል። ገብቶኛል። አሁን መሰለሽ ታግዙ። ገብቶኛል እሱ። ስለዚህ ምንድነው የምናደርገው መሰለሽ? አንደኛ መጀመሪያ እስቲ ላውራሽ። እንዳልኩሽ እኔ በጣም እጠነቃለሁ። ለመልካም ላይ ስታደርጊ ሰዎች ወይ ይዋሹሻል፣ ወይ ደግሞ አንዳንድ ሰዎች ደግሞ ለመልካም የተደረገውን በሌላ ነገር አድርገው ብዙ እንደዚህ አይነት ነገርን እንድንፈራ እንድንሸሽ እስከ ማድረግ እየደረሱ ነው። እና ለማንኛውም እናወራለን። በቃ ችግር የለውም። ፎሎ ባክ ላድርግሽ እና እናወራለን። ፎሎ መልሻለሁ። ከታይ ኮሜንት ላይ የታገር ነው የሚል ልጅ አሉ። ፎሎ ያርጉሽና ያው ራያ ነው። ፎሎ አድርጉኝ። የምረዱ አካል ካላችሁ እኛም ሳብርን በቂ ናት። እውነት ለማውራት በአሁኑ ሰዓት እኛ ቤተክርስቲያናችን ትንሽዬ ናት። ያቸውን በጨፈቃ ነው የተሰራቸው፣ ወድቃለች። አሁን ህንፃውን ደግሞ ለማስጨረስ ትንሽ አቅም አግኝተናል እና የምታግዙ ካላችሁ ስለመብርሃን ለለምናችሁ ማለት እውነቴን ነው። ማለት ከባድ ነው ብቻ ሰው በተለያየ ነገር ውስጥ ነው ያለው። ያው ጋርም በቃ በጣም መረጃ እመጣለሁ። አንቺ ዋሽተሻል አላልኩም እኮ ዋሽተሻል አላልኩም። ራያ የት ነው የሚል አለ። ራያ የምታውቁት ከሆነ ካላማጣ ትንሽ ወጣ ትላለች። ባጋላ ወይም ደግሞ ራያ መንደር ኪዳነ ምሕረት ካላችሁ ማንም ሰው ያውቃታል። በሚዲያ ላይ በቤቴ ብትገቡ ቤተክርስቲያኗን በብዙ ጊዜ ፖስት አደርጋታለሁ። እዛ ማየት ትችላላችሁ በቤቴ ማለት ነው። እና ዲያቆንዬ እንግዲህ እግዚአብሔር ያክብርልኝ፣ በእውነት መብርሃን ታክብርልኝ። በውስጥሽ እናወራለን። እሺ ያክብርልኝ። አሜን አሜን። እሺ እሺ ጥሩ። መርዳት ማገዝ የምትፈልጉ እታችንን በውስጥ አውራት። እሺ ፕሊዝ መርዳት ማገዝ እና እንደዚህ አይነት ነገር እኔ እየሸሹ ያለሁት ከምን አንጻር ነው? ያው ታውቃላችሁ፣ የሚሸውድ አለ፣ የሚያታልል የሚያጨረብር አለ። አንዳንድ ሰው ደግሞ ቃል ይገባና ደግሞ አይሰጥም። መጨረሻ ላይ ዳከፋይ እኛ ነው የምንሆነው። አንዳንዱ ደግሞ በሀቅ ያደርጋል። በቃ እና በጣም መጨረሻ ላይ ኃላፊነቱ እኛ ላይ ነው የሚወድቀው። ቀላል እንዳይመስላችሁ እና በጣም በጣም ከባድ ነው። እኔ ነኝ እያሳለፍኩ ያለሁትን ነገር ማቅ እንዳልኩት ብዙ ቦታ ስለማልሰጠው ለትችት ለስድብ ምናምን ብዙም እንደ ሌሎቹ ሰዎች ተሰደብኩ ምናምን ብዬ እሪ ምን ስላልሆንኩኝ ምናምን ነው እንጂ ብዙ ችግር አለ እና እንደዚያ ነገር በጣም እጠነቀቃለሁ። ተጠንቅቄም በእርግጥ ይኸው አልቀረልኝም ትችቱ። ኢትስ ኦኬ። ያው ትችቱ ምንም ችግር የለውም። ወንድምም እህትም ስለሆኑ ይተቹ፣ ይስፋይን ችግር የለውም። ግን አስቸጋሪ ነው። በዛ ደግሞ ምን አይነት ነገር ደግሞ አለመሰላችሁ፣ አንዱን ካገዛችሁ ሌላ ሰው ይመጣና በእኔንም አግዘኝ ይመጣል። ከዛ ቆይ ስትሉ በቃ ደግሞ ድጋሚ ቅየማ፣ ድጋሚ ደግሞ ያ ሰው ደግሞ ሰው ትመርጣለህ እንዲህ እና ብዙ ሰው እየተረዳን አይደለም። እኔ የራሴን ላውራ እየተረዳኝ አይደለም። እና ለእናንተ ቀላል ነው። ብዙ ነገር አለ ወይስ? እሺ ሜሮን ሰላም ብያለሁ። ሜሮን የባለፈው ልጅ ነሽ? አዎ የባለፈው ነኝ። እንዴት ነው ወንድሜ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ኦኬ ልጅ ባለፈው ሰዎች አገኙሽ? አገዙሽ? አዎ አንድ ወንድም አግኝተኝ ነበረ። ትንሽ ላከልኝ። እግዚአብሔር ያክብረው። መልካም። ባለፈው እህታችን ትዝ ይላችሁ እንደሆነ ልጅ ወልዳለች፣ ግን ለልጇ የምታጠባት ጡጦም የላትም ዳይፐርም የላትም እና ብዙ ችግር ውስጥ ያለች ስለሆነች ዳይፐር እና የቤቢ ፎርሙላ ለልጄ ጡጦ የሚሆን ነገር ግዙልኝ፣ ወተት ቸግረኛ ብላ ነበረ እና አንዳንድ ሰዎች በውስጥ ልታግዟት ቃል ገብታችሁ ነበር። አሁን እንደነገረች ግን አንድ ሰው ብቻ ነው አለች። እንግዲህ እሷና ጊዜ ነው የሚያውቁት። ይሄንን ማገዝ የምትፈልጉ ካላችሁ ግን አሁንም ያው እህታችንን ማገዝ ትችላላችሁ። በአካልም ከፈለጋችሁ ገዝታችሁ መስጠት የምትፈልጉ በውስጥ አውራትና ገንዘብ መስጠቱን ካጠራጠራችሁ በአካል ደግሞ ዳይፐሩንም ዋይፕሱንም ወተቱንም ገዝታችሁ መስጠት ትችላላችሁ። ፈቃደኛ ሆናችሁ ማለት ነው። እናታችንን ፎሎ አድርጓት። መርዳት የምትፈልጉ አንዱ ቁጥር ጻፉላትና ፎሎ ታርጋችሁ አንዴ ትንሽ ደቂቃ ልስጥሽ።
እሺ ኦኬ ጠቅላላ ሀሳብ እንትኔን ርዕሴን አስቀየራችሁኝ። እሺ ይሁን። በጣም ይቅርታ፣ አንድ ነገር ልናገር። እሺ ማለት ባለቤቴ ያለ ለስራው ፊልድ ወጥቶ ሳይሳካ ሳኒታሪ ሰራተኛ ነው ኦኬ እና እሺ እንግዲህ ስራ ሰራውና ስላልተሳካለት ነው እንጂ እንደዚህም አደባባይም አልወጣም ነበረ። ነገሮች ስለተበላሻሹበት ነው። ገባኝ። ስራ የምታገኙለት ሰው ካላችሁ የምታውቁት ሰው ካለ እሷን አናግሯት። ኦኬ በቋሚነት ስራ ቢኖር ማህደር የምትባለውን ያው አንድ ቁጥር የጻፋችሁት እሷን ለማገዝ ነው አይደል? ሜሮን ለማገዝ ነው አይደል? አንድ ቁጥር የምትጽፉት ሜሮን ለማገዝ ነው የምትጽፉት እንጂ ገስት ላስገባችሁ አይደለም። እኔ እሷን ልታግዙ የምትፈልጉ አንድ ቁጥር ጻፉ ነው ያልኩት። ኦኬ ፎሎ እንድታረጋችሁ ማለት ነው። ኦኬ ፎሎ እንድታረጋችሁ ማለት ነው። ሰው በብዙ ምንድነው የሚሰራው? ፎሎ አርጊያትና ከሜሮን ጋር አውሩ። ላቭ ፎሎ አርጊያትና ከሜሮን ጋር አውሩ። የግድ እዚህ ጋር የግል ህይወቷን መናገርም አይጠበቅባትም። ፎሎ የምታረጓት ካላችሁ ላቭን ፎሎ አርጊያትና ሜሮን በውስጥ አውራት። እሺ ላቭ የሚለውን አሁን ጸጋ ብቻ ምናምን የሚባል ነገር አሁን የለኝም። አሁን እሱን ትቻለሁ። ዛሳዬ አሁን እኔ ጋር እየነጋ ነው። በቃ ዝም ብዬ ያለውን ሀሳብ ሰምቼ ልወጣ ነው። እሺ በቃ ጥሩ። ያው ሜሮ እንደምታውቂው ነው እንግዲህ ሰው በየቦታው እርዳ እየተባለ ነው፣ አግዝ እየተባለ ነው። ስለዚህ ያው እነሱንም ተረጃቸው። ለማንኛውም ልታግዟት ፈቃደኛ ሆናችሁ ለልጇ ወተት ዳይፐር መግዛት የምትፈልጉ ሰዎች ካላችሁ የልጅ እናት የሆናችሁ ወይ ደግሞ ትርፍም ያላችሁ ትኖራላችሁ፣ አላቅም። የግድ ዳይፐር እና ወተት ብቻ መሆን የለበትም። ሌላም ነገር ካለ ከልጅ ጋር የተያያዘ ነገር በውስጥ አውራትና ማገዝ የምትችሉትን ነገር አግዟት። የት ነሽ በአካል ላግኝሽ ብላለች ነፂ። ፎሎ አድርጊያት ሜሮን። እሺ እሺ፣ ይሄው ፎሎ አድርጊያታለሁ። ፎሎ ትመልስልኝ በቃ እሺ። በስንዴ ብቻ ተቀይሯል ዛሬ። ምንድነው በስንዴ አልገባኝም። ምንድነው አልገባኝም። በስንዴ ብቻ የተቀየረው ምንድነው? እኔ ዝም ብሎ የማይጠቅም ነገር ምጽፉ ካላችሁ ሚዩት ነው ማረጋችሁ፣ ብሎክም አረጋችኋለሁ። አዲስ አበባ ያሉት በአካል መምጣት ይችላሉ። ቅርብ ቦታ ካሉ ቤት መምጣት ይችላሉ። በውስጥ አላችሁ። አዲስ አበባ ነው ያለችው። አዲስ አበባ ልታገኟት፣ ልታደርሱላት፣ ልታግዟት ትፈልጉ ካለ ጻፉላት በውስጥ። የግድ እዚህ ሁሉ ነገር ዝርዝር ተብሎ መናገር አይጠበቅብንም። አዎ ቢያወሩት ሆድ ባዶ ይቀራል ይላል ያገር ሰው። ቤቴ መምጣት ይችላል። ለሆድ ባዶነቱ ሳይሆን ሚዲያ ስለሆነ ሚዲያ ላይ ሰዎች የግል ህይወታቸውን እንዲያወሩ አልፈቅድም። ምክንያቱም ነገ ላይ አንዳንድ ሰው ያላግጥብሻል፣ ነገ ደግሞ ይጎዳሻል እና ስለዚህ ሆድ ባዶ እንዲቀር ምናምን የሚለው በሱ እሳቤ ሳይሆን መጠንቀቅ ስላለብሽ ነው። ሌላ ቀንም ቢሆን እንደዛ ነው። እኔ በግሌ እንደዛ ስለማድረግ ነው። እሺ ጥሩ ሜሮን፣ እናመሰግናለን። እግዚአብሔር ይስጥልን። በርቺ። እግዚአብሔር ካንቺ ጋር ይሁን። እሺ አሜን አሜን። አመሰግናለሁ። እሺ አሜን። እሺ ሄኖክ ነው የሚለው። ሰላም ብያለሁ። ሰላም መዝሙር እንዴት ነው? እግዚአብሔር ይመስገን። ሰላም ላንተ ይሁን። አለሁ እግዚአብሔር ይመስገን። ትንሽ አሁን ደግሞ ወደ ስራ ተመለስኩና አጭር ጥያቄ ነች። ከደከመ ሌላ ጊዜ ምናልባት ይቻላል። እሺ ነበር፣ ችግር የለም። የኔ ጥያቄ አንድ ሁለት ምንድን ነው በኢየሱስ ክርስቶስ በዕፀ መስቀል ላይ ባይሰቀል ድነቱ በሌላ ሊሆን ይችል ነበር? እንደሱ አይነት ጥያቄ ወንድሜ፣ እንደሱ አይነት ጥያቄዎች ታበዝ ሚት አድርጊልኝ። እኔ ገስት ልካችሁ እንትን የምትሉት ነገር ነው የሚገርመኝ። እኔ እንደዚህ አይነት ጥያቄዎች መጀመሪያ ሃይማኖት ስንል የተገለጠ ማለት ነው። የተገለጠ የተነገረ የተማርነው ማለት ነው። ስለዚህ የተማርነው የተገለጠልን ነው የምንረዳው። ያልተገለጠልን ነገር አንፈላሰፍም።
የተገለጠልን ነገር ምንድነው? እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ቤዛ ሆኖ አዳምና ልጆቹን ታድጓል፣ ተቤዥቷል። ክርስቶስ ባይሞትልን ኖሮ አንድንም ነበር። በቃ የተረጋገጠ እውነት ይሄ ነው። ሰዎች ሞተዋል። የሰዎች ደም መፍሰስ ግን ምንም አላመጣም። እንስሳቶች ታርደዋል። የእንስሳቶች መታረድ ግን ገነትን አላስከፈተም፣ የዘላለም ሕይወት አልሰጠንም። ስለዚህ የእግዚአብሔር ልጅ እግዚአብሔር የሆነው እርሱ የእግዚአብሔር አንድያ ልጁ ላከ ወደ ዓለም ምን እንዲሆን? ቤዛ እንዲሆን። ስለዚህ በልጁ ሞት ታረቃችሁ ተባልን። ስለዚህ የሰው ልጅ እንዴት ነው የሚድነው ካልከኝ በክርስቶስ ሞት ብቻ ነበር መዳን የነበረበት። ሌላ አማራጭ የለም፣ ወደኋላ ወደፊትም የለም። ስለዚህ ይሄ ደግሞ የእግዚአብሔር ሀሳቡ ነው፣ እቅዱ ነው። በስላሴ ዘንድ የነበረች እቅድ ናት። ያ እቅድ ደግሞ ተፈጸመች፣ ለእኛ ተገለጠችልን። አሜን ብለን ተቀበልን፣ በቤዛነቱ አመንን፣ በክርስቶስ ዳንን ማለት ነው። ስለዚህ ክርስቶስ ባይሞት ኖሮ ካልከኝ ባይሞት ኖሮ ዓለም አይድንም። በቃ ምክንያቱም ዓለም እንዲድን የክርስቶስ ሞት ቤዛ መሆን ያስፈልግ ነበረ። ምክንያቱም በብዙ ምሳሌ አስቀድሞ በትንቢት ኋላም ደግሞ መጀመሪያ በነቢያቱ በትንቢት ኋላ ደግሞ በሐዋርያቱ ደግሞ በተገለጠልን መልኩ ስናይ ትንቢቱ ተፈጽሞ ሲፈጸም ያየነው አዳኙ መሲሁ መድኃኒት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደኛ ሰው ሆኖ አድኖናል ማለት ነው እና ከዛ ውጭ ያለውን ክርስቶስ ባይሞት ኖሮ ማን ያድነን ነበር? ማንም አያድነንም። በቃ በመላእክትም አንድንም ቤኖክ ጨርሻለሁ። እሺ መዝሙረ እግዚአብሔር እሺ ወንድም ማለት ነው። በርታለሁ። እሺ ገስት ልካችሁ ሌላ ስራ የምትሰሩ ሰዎች ፕሊዝ ሌላ ነገር ስትሰሩ ወይ ሌላ ነገር ስታወሩ ይገባል። ኦኬ ሶ እሺ አይ ቲንክ ባልቀበር ይሻላል መሰለኝ፣ ገስት አቆም ይሻላል መሰለኝ። እሺ አይ በቃ ጥሩ መልካም። ጥያቄ ያላችሁ ሰዎች ጥያቄያችሁን መጀመሪያ በዩቲዩብ ላይ ሰርች አድርጉ። ኦኬ ዩቲዩብ ላይ ሰርች አድርጉ። ከዛ ደግሞ መጽሐፍትን አንብቡ። መጽሐፍን አንብባችሁ ዩቲዩብን ሰርች አድርጋችሁ መልስ ካላገኛችሁ ኑና ጠይቁን። ሁሌም እኔ እንደዛ ነው የማደርገው። መጠየቃችሁ አሪፍ ነው፣ ግን ደግሞ በራሳችሁ መቆም አለባችሁ። በራሳችሁ ማንበብ፣ በራሳችሁ መረዳት መቆም አለባችሁ አይደል? ስለዚህ ሁሌም እንደዛ አድርጉ። እኔ እንደዛ ነው ጥያቄ ሲኖር መጀመሪያ የማደርገው ዩቲዩብ ላይ ገብቼ የማህበረ ቅዱሳን ቻናል አለ፣ የተለያዩ መምህር ሄኖክ ቻናል አለ፣ ብዙ አለ። የአባ ገብረ ኪዳን ትምህርት አለ፣ የነ ሊቀ ሊቃውንት ትምህርት አለ። በቃ ስለዚህ መጀመሪያ እዛ ገብቼ ያለው መምህራን ጋር አልደውልም እኔ። ኦኬ ከዛ እሱን አደረግና ልክ እሱን ከጨረስኩ በኋላ ነው ሜቢ መልስ ካላገኘው ቆይ እስቲ ደግሞ ብዬ ያለበለዚያማ ምኑን ክርስቲያን ሆንኩት? እኔ ካልቆፈርኩ እኔ በደንብ ተግቼ ብርትት ብዬ ቆፍጠን ብዬ ክርስትናን ካልኖርኩት ሌላ ሰው እኮ አይኖርልኝም ክርስትናን። ስለዚህ አሁን ያለው ትውልድ ሰነፍ እየሆነ ነው። ማንበብ አይወድም፣ ዲግ መቆፈር፣ በደንብ ሪሰርች ማድረግ አይወድም። በቃ ዝም ብሎ አጭር ነገር ነው የሚሆነው። እንደዛ ደግሞ አያዋጣም። ምክንያቱም ቲክቶክ ራሱ ይዘጋል እና በዛ መልኩ አድርጉ። ጥሩ ስለነበረን ጊዜ እንግዲህ እግዚአብሔር ስም የተመሰገነ ይሁን። ገብታችሁ ያንን የተሰራውን ቪዲዮዎች አናፖሎጂ ላይም እኔ ላይም ያለውን ገብታችሁ እዩ፣ ተመልከቱ። ሁሌም ትምህርት ላይ ጊዜያችሁን አጥፉ። ጊዜያችሁን ትምህርት ላይ ፕሊዝ። ኦኬ ትምህርት ላይ እሱ ህይወት አይሆንም፣ ንስሐ አያስገባም። ባይዘው ሁሌ የሚሳደብ ሰው ሁሌ በቃ ስድብ ውስጥ ያለ ሰው መቼም ንስሐ አይገባም። ምክንያቱም ሁሌ የተሳደብ ነው ትክክል ነው። ገባችሁ? ሁሌ የምትሳደብ እህት ንስሐ አትገባም።
ስለዚህ እግዚአብሔር ምን ያህል ተሳደባችሁልኝ ብሎ በሚዛን አይሰፍርም። እግዚአብሔር ምን ያህል ንስሐ ገባ፣ ስትወርቅ ንስሐ ገባ ሆይ ኦኬ። እና እግዚአብሔር ቅዱስ ነው። እግዚአብሔር ቅድስናን ይፈልጋል። ስለዚህ በንስሐ እንቀደስ፣ በቃሉ እንቀደስ፣ በሚስጥራቱ እንቀደስ። እዛ ላይ ጊዜያችሁን አጥፉ። እንደዚሁ እንደቆሸሽን እንደተጨመላለቅን ሞት እንዳይቀድመንና በኋላ እንዳናፍር ስንቆም በጌታ ፊት እና ፕሊዝ በቃ ትምህርት ላይ አተኩሩ፣ አንብቡ፣ አጥኑ፣ መምህራንን ተከታተሉ፣ አባቶች ተከታተሉ። መሬት ያለችው ቤተክርስቲያን ከሄዳችሁ ኪዳኑን ሰዓታት